የቱርክ ፖሊስ ከ20 ቶን በላይ የተወረሰ ካናቢስ በማቃጠሉ የተነሳ የአንድ ከተማ ነዋሪዎች ያለ ፍላጎታቸው በአደንዛዥ ዕፅ መነቃቃታቸው ተሰማ። በቱርክ ዲያርባኪር ግዛት ውስጥ በምትገኘው የላይስ ከተማ ፖሊሶች 20 ቶን ካናቢስ ከተማ መሃል ካቃጠሉ በኋላ 25000 ነዋሪዎች ያለ ፍላጎታቸው በአደንዛዥ ዕፅ መነቃቃታቸው ተሰማ። ባሳለፍነው የፈረንጆቹ ወርሃ ኤፕሪል 18 የቱርክ ባለስልጣናት ከ20 ቶን በላይ የተወረሱ ካናቢስ ለማቃጠል ዘመቻ ያደረጉ ሲሆን ይህም በአካባቢ ያለው አየር በአደንዛዥ ጭስ እንዲሞላ ማድረጉ ተነግሯል። ቢያንስ ለ5 ቀናት ሰዎች እንደ መስከር፣ እንደ መፍዘዝ፣ ማቅለሽለሽና ቅዠቶች ያሉ ምልክቶች በመፍራት መስኮቶቻቸው ክፍት መተውና ከቤት ለመውጣት አልቻሉም ነበር ተብሏል። በ10 ቢሊዮን የቱርክ ሊራ ወይንም 261 ሚሊዮን የአሜሪካን ዶላር የሚገመተው ካናቢስ 20 ቶን 766 ኪሎ 679 ግራም የሚመዝን ሲሆን በ2023 እና 2024 ከመላው የዲያርባኪር ግዛት የተያዘ ነው። ምንም እንኳ በአደገኛ እጾች ላይ በተደረገው ውጊያ ባለስልጣናቱ የተገኘ ስኬት አስፈላጊ ቢሆንም ካናቢሱ የተወገደበት መንገድ ግን ትክክል አይደለም ሲል የዘገበው ኦዲቲ ሴንትራል ነው።